ሰላም ሰላም እንኳን ወደዚህ ቻናል በሰላም መጣችሁ ዛሬ ይዤላችሁ የቀረብኩት የእንግሊዝኛ ትምህርት ደግሞ በኩሽና ውስጥ ወይም በኪችን ውስጥ ልናደርጋቸው የምንችላቸው ንግግሮች ይሆናል ሌሰን 5 ነው ባለፈው ሌሰን 4 ላይ የኪችን ውስጥ እቃዎችን አይተናል ቮካብላሪ ይሄንን ትምህርት ከወደዳችሁት ሼር ኮሜንት ላይክ አድርጉ አዲስ ከሆናችሁ ደግሞ ሌላ ትምህርት እንዳያመልጣችሁ ሰብስክራይብ አድርጉ ትምህርቱን ከወደዳችሁት ማለት ነው ኦኬ አሁን ቀጥታ ወደ ትምህርቱ እንገባለን ትምህርቱን ያቀረብኩት በሁለት ሰዎች መካከል የሚደረግ ንግግር አድርጌ ነው ያቀረብኩት በእናትና በልጅ መካከል ኦኬ so let's start what are you cooking mom what are you cooking mom what are you cooking mom ምን እያበሰልሽ ነው ማማ I'm cooking vegetarian soup I am cooking vegetarian soup I'm cooking vegetarian soup ስትናገሩ I am አትሉም I'm cooking ግን ያው አናባቡን ሙሉን እንጻፍኩላችሁ ኦኬ I'm cooking vegetarian soup vegetarian ማለት ያው ስጋ የሌለው ማለት ነው ስጋ የሌለው ምግብ የጾም ሱፕ ሾርባ ነው እና የጾም ሾርባ እየሰራሁ ነው That smells good. That smells good. ሽታው ደስ ይላል ወይም ጥሩ ይሸታል ምግቡ ማለት ነው I love vegetarian soup. I love vegetarian soup. I love vegetarian soup. When will dinner be ready? When will dinner be ready? When will dinner be ready? እራት መች ነው የሚደርሰው ወይም ደግሞ is dinner ready yet is dinner ready yet is dinner ready yet እራት ደርሷል እንደማለት ነው ኦኬ dinner will be ready soon dinner will be ready soon አሁን ይደርሳል እራት አሁን ይደርሳል ኦኬ ዲነር ማለት እራት ነው ታውቁታላችሁ ካልደረሰ ደግሞ no not yet no not yet አይ ገና ነው not yet ማለት ገና ነው ማለት ነው ኦኬ ገና አልደረሰም Do you need any help mom Do you need any help mom Do you need any help mom እርዳታ ትፈልጊያለሽ ማማ any help need ማለት መፈለግ ማለት ነው እርዳታ ትፈልጊያለሽ የምትፈልግ ከሆነ please help me set the table please help me set the table okay set the table ማለት ጠረጴዛውን አዘጋጁ ወይም ደግሞ እቃዎቹን የመብያ እቃዎች ሳህን መጠጫዎችን ሹካ ማንኪያ እነዚህ የመሳሰሉትን ጠረጴዛው ላይ አስተካኪ ማለት ነው set the table ማለት እንደዛ ማለት ነው ኦኬ please help me set the table ቴብሉን ወይም ጠረጴዛውን ማዘጋጀት እርጂኝ ወይም ደግሞ ሌላ እርዳታ can you chop up the vegetables 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 chop up ማለት መክተፍ ነው ባለፈው chopping board መክተፊያ ነው ብያችኋለሁ እና ቬጂታብሎቹ ወይም ደግሞ አትክልቱን vegetable ማለት አትክልት ነው ታውቁታላችሁ አትክልቱን መክተፍ ክትፊ ወይም ደግሞ መክተፍ ትችያለሽ እንደማለት ነው ኦኬ አትክልቱን ትከትፊልኝ ሌላ ደግሞ እርዳታ mince the meat please mince the meat please meat ማለት ስጋ ነው ታውቃላችሁ mince ማለት መፍጨት በማሽን ብዙ ጊዜ ለስጋ ከሆነ በማሽን ወይም ደግሞ ድቅቅ አርጎ መክተፍም ሊሆን ይችላል ኦኬ mince the meat please ስጋውን ፍጪ ኦኬ please mince the garlic ለነጭ ሽንኩርት ጋርሊክ ማለት ነጭ ሽንኩርት ነው ነጭ ሽንኩርቱን ድቅቅ አርገሽ ክትፊ
mince okay mince the garlic okay peel the potatoes peel ማለት መላጥ ማለት ነው potato ያው ድንች ነው ታውቃላችሁ peel the potatoes ድንቹን ላጪ grate the carrots grate the carrots carrot ያው carrot ነው ታውቃላችሁ grate ማለት በቀደም greater ማለት መፈቅፈቂያ ነው ብያችሁ ነበር አይደለ ድጋሚ ላሳያችሁ ይሄው ካሮቱ እየተፈቀፈቀ በአክሽን okay grate the carrots ካሮቱን grate አድርጊው okay መፈቅፈቅ ብየዋለሁኝ ሌላ ቃል ካለው ንገሩኝ okay slice the potatoes ወይም ደግሞ slice the tomatoes slice ማለት መቁረጥ okay slice the potatoes ወይም tomatoes ቶማቶ ለምሳሌ ለሰላጣ ስንቆርጥ አሳመረን ማለት ነው ልክ እንደዚህኛው slice ይባላል ድንቹም እንደዛው slice ማለት እንደዚህ ነው chop ከሆነ ያለ ምንም ቅርጽ ዝም ብለን እንደፈለግን የለም ምናረጋው ነው chopping የሚባለው ያው መክተፍ okay slice ከሆነ መቁረጥ ልበለው እስኪ ሌላ ቃል አማርኛ ካለው ንገሩኝ okay slice the potatoes anything else mom anything else mom ሌላስ ማማ ያው መረዳሽ ነገር ሌላስ አለ ወይ ለማለት ባጭሩ anything else mom okay can you put the groceries away can you put the groceries away away ነው የሚሆነው የሚለው የምትለው ፊደል ስለጠፋችኝ ነው እንትኔ ላይ ኪቦርድ ላይና away ብዬ ጻፍኩት ግን ስታነቡት away away okay can you put the groceries away okay put away ማለት ማስቀመጥ በየቦታው groceries ማለት ያው ከግሮሰሪ የገዛቻቸው እቃዎች ናቸው okay put away ማለት በየቦታው አስቀምጪው ፍሪጅ የሚገባውን ፍሪጅ ካበርድ የሚገባውን ካበርድ በየቦታቸው ማስቀመጥ ትችያለሽ ወይ put away እሺ እንዳትረሷት put away በየቦታው ማስቀመጥ የገዛችሁትን እቃ okay where should I put the cleaning products where should I put the cleaning products cleaning product ማለት ያው መጸዳጃዎቹ okay ምናጸዳዳባቸው እቃ ማን ነው ነገሮች ለምሳሌ እቃ ማጠቢያ ሳሙናው ባዝሩም ምናጸዳባቸው ነገሮች የሉም cleaning products okay so cleaning productውን የት ላስቀምጠው ነው የምትለው where should I put የት ላስቀምጠው put ማለት ማስቀመጥ ማለት ነው okay okay መልሱ ረዘም ያለ ሴንቴንስ ነው ግን ጥሩ ነው እንማር ብዬ ነው okay put them in the cupboard under the sink put them አስቀምጫቸው in the cupboard ማለት ያው የእቃ ማስቀመጫ የለም ኪችን ውስጥ ያሉት እቃ ማስቀመጫዎች okay under the sink under ማለት በታች ከሲንኩ በታች ሲንክ ማለት ያው እቃ ምናጥብበት ነው አይደል ታውቁታላችሁ እቃ ምናጥብበት ሲንኩ ከሲንኩ በታች አስቀምጫቸው cleaning products ብዙ ጊዜ እዛ ነው የሚቀመጠው anyway okay next it's your turn to wash the dishes it is your turn to wash the dishes your turn ማለት ተራሽ okay ተራቹ ያው your ማለት አንተ አንቺ ስለሚሆን ማለት ነው እናንተ ስለሚሆን anyway በዚህ ሴንቴንስ ግን ማለት ነው በአሁን በመናየው ያለ ነው አንቺ በሚለው ምንወሰደውና it's your turn ተራሽ your turn ማለት ተራ ነው okay to wash the dishes ማለት እቃ አጠቃላይ እቃ okay ምን በላባቸው የሰራንባቸው እቃዎች እንዳሉ
እቃ ማጠብ ተራሽ ነው የሚለው ኦኬ በእናትና በልጅ መካከል ነው ንግግሩ ብያችኋለሁ ያው እና እቃ ማጠብ ተራሽ ነው it is your turn ተራሽ ነው to wash the dishes እቃ ማጠብ ተራሽ ነው oh I hate doing the dishes oh I hate doing the dishes okay washing dishes ይባላል doing dishes ይባላል the same ነው okay washingም doingም ይባላል can you do the dishes ካላችሁ አንድ ሰው ማጠብ ትችላላችሁ ወይ እቃ ማጠብ እቃውን እጠቡት ኦኬ washም የቀለላችሁን መጠቀም ትችላላችሁ ብዙ ጊዜ የሚባለው do ነው anyway ግን ፎርማሉ I think wash ይመስለኛልና wash ብትጠቀሙ ችግር የለውም do ብትሉም ችግር የለውም okay so I hate doing the dishes ወይም ደግሞ I hate washing the dishes እቃ ማጠብ እጠላለሁ I hate ማለት መጥላት ነው እንደምታውቁት okay I'll wash the dishes and you can dry okay I will wash the dishes and you can dry እሺ እኔ አጥባለሁ you can dry ማለት ያው ማድረቅ ማለት ነው ኦኬ ባለፈው ማድረቂያ ምን ነበር ያልነው እሱን አስተዋውሱ እቃ ማድረቂያ ጨርቁ ምን ይባላል ኦኬ that's better that is better ይሻላል ኦኬ እኔ አጥባለሁ አንቺ አድርቂ ስላለቻት that's better ይሻላል okay I will sweep and you can mop the kitchen floor እቺ መጨረሻው ሴንቴንሳችን ነች I will sweep okay sweep ማለት መጥረግ ማለት ነው እንዳትረሱ okay sweep እኔ ጠርጋለሁ and you can mop ደግሞ መወልወል okay mop the kitchen floor ማለት የኩሽናው መሬቱ ወይም ምንድነው ወለሉን እኔ ጠርጋለሁ I will sweep and you can mop the kitchen floor okay አንቺ ደግሞ ወልዊ okay ትምህርቴ እንግዲህ ዛሬ ይሄን ይመስል ነበር ከወደዳችሁት ኮሜንት አድርጉ አሳውቁኝ እና አቀራረቡ ላይ ኮሜንት ካላችሁ እንዲ ብታሻሽዩ የምትሉት ነገር ካለ አሳውቁኝ ለማሻሻል ሬዲ ነኝ አመሰግናለሁ ስለሰማችሁኝ መልካም ጥናት መልካም ትምህርት ስለ መልካም ኮሜንታችሁ አመሰግናለሁ ባይ